ተርበሽ እስካልመጣሽ ድረስ ለለውጥ ነው የመጣሽው። የለውጥ ቦታሽ ሌላ ስለሚሆን እግዚአብሔርን መጠበቅ አይሻልም? ለምንድነው ከሆነ ያልሆነም የሆነሽ ነገር ብቻ አንድ በር ብቻ ስለተንኳኳ ያ በር ስላልተከፈተልሽ በቃ የኔ ነገር ዋጋ የለውም አበቃ ብለሽ ለምን ራስሽ ትወስኛለሽ? አበቃ ህይወት ትቀጥላለች። አይገርምሽ? ሙሉ ቤተሰቦችሽ አልቀው አንቺ ህይወት ይቀጥላል። አይገርም? ለምን አንቺ ነገ ብትሞጪ አንቺ እንደዛ መከራሽን ስታያችላችሁ ስትጨነቅላችሁ የነበሩ ሰዎች ይኖራሉ። አይገርም? ይኖራሉ። ህይወት ይቀጥላል። አንቺ ተጎድተሽ ትቀሪያታለሽ እንጂ ማንም ባንቺ ቆዳ አይቀበርም። ስለዚህ ህይወት እስከቀጠለ ድረስ ለምንድን ነው የምትጨነቂ? ቀንሽ እኮ የተጻፈልሽ ቀን እኮ አንቺ ያዘንሽበት ወይ የተከፋሽበት ወይ ደግሞ የመረርሽበት ቀን አይደለም የምትሞጪው። አይደለም፣ እዛ አይደለም። የተቆረጠን የሚቀጥል አምላክ ይዘሽ እንዴት ትፈሪያለሽ? ሊያወጣችሁ የሚችል ሰው ቢኖር ኖሮ እስከዛሬ ድረስ ካላችሁበት ቦታ ለምን 10 ዓመት 15 ዓመት እንድትቆዩ ያደርጋችኋል? ሰው ያወጣችሁ የተጠጋችሁትን የተደገፋችሁትን ሸምበቆ ነው። አምላክን ግን ከተደገፋችሁ እርግጠኛ ነኝ ከሆነ ቦታ ላይ አውጥቶ የሆነ ቦታ ያደርሳችኋል። ብታምኑም ባታምኑም ሁን ያለው ነገር ሁሉ ይሆናል። ስለዚህ በቃ ዛሬ ፊታቸውን ያዞሩብሽን ሰዎች ለምን ፊታቸውን አዞሩብኝ ብለሽ ለምን ታማራለሽ? ያዞሩ፣ መብታቸው እኮ ነው። እግዚአብሔር ፊቱን አያዞርብሽ። እግዚአብሔር ፊቱን ካዞረብሽ ነው እንጂ አደጋው ምንም ሰው እንደሆነ ከሰው የሚጠበቀው ይሄ ነው። ምንም ችግር የለው። ምናልባት ትናንትና ያሳለፋችሁት ከባድ ነገር ተጭኗችሁ ነው አይደል ያለው። ተው፣ ታራግፉና ውጡ። ምክንያቱም ተጨንቃችሁ አብሰልስላችሁ ወጣችሁ ወርዳችሁ ምንም የለወጣችሁበት ነገር ስለሌለ አሁን ግን ይለውጥ። አሁን ቴንኪው። አሁን የለውጥ ዘመን ነው። አሁን የሆነ ቦታ የምትደርሽበት ዘመን ነው። ትንሽ ተራገፊና ያንን የተሸከምሽውን ነገር አውርጅና ጣይ። ሰው እኮ የሆነ ቦታ ይዘሽ ሂዶ ገደሉ ጫፍ ላይ ካደረሰሽ በኋላ እኮ ከዛ በኋላ እኮ ተመልሶ ነው የሚመጣው። ሞኛቱ እድሜ ልኩን አይነ ስውር የነበረ ሰውዬ አይኑ የበራለት ዕለት የመጀመሪያ ቀን የሚያደርገው ሲመራው እድሜ ልኩን ሲመራ የነበረው ነው። ምርኩዝ ነው ጥሎ ትዝም አይለው ያን ዱላ። ግን እኮ በረጅም ጊዜ አብሮት የነበረው ዱላው ነበር። ዱላውን ይጥላል። የመጀመሪያ አይነ ስውር አይኑ ቢበራለት እድሜ ልኩን የነበረ የመጀመሪያ የሚያደርገው ምርኩዙን ነው የሚጥል። አያችሁ፣ ምንም አዲስ ነገር የለም እዚህ ምድር። ምንም ህይወት ትቀጥላለች። ሁን ያለው ይሆናል። አለቅ። የምንፈራው ልባችንን ነው አይደል? ውስጣችንን ነው አይደል የሚጨንቀን? መከራ የምናየው ውስጣችን ላይ ነው አይደል? ሰላም የምናጣው፣ የምንረበሸው፣ የምንጨነቀው። ሲያስጨንቀን የነበረው ደግሞ ሰው ነው፣ ሌላ ነገር አይደለም። እንጂ እግዚአብሔር በደብዳቤ ጽፎ ልኮላችሁ በቃ አንቺ ዋጋ የለሽም አትረቢም አላለሽ ማለት እስካላለሽ ድረስ ምን አስጨነቅሽ? ምን አስጨነቅሽ? እናንተ ምንም ነገር ብታደርጉ ሁን ያለው እኮ ይሆናል። ምንም የሆነ ማማ ላይ ብትደርሱ ራሱ የሆነ በቃ ጥግ ድረስ ላይ ድረስ ብትደርሱ የተባለው ነገር ይሆናል። ስለዚህ ምንም አዲስ ነገር የለም ማለት ነው። ምንም አዲስ ነገር የለም። አዲስ ነገር ስለሌለ እኮ ነው እየኖርን ያለን ደግሞ ማለት ነው። የሚያኖረን አምላክ ስለሆነ ምንም የሚያስጨንቀን የለም። ሰው ሰው እኮ አንቺ ወድቀሽ በአንቺ ውድቀት እኮ የሚሳለቅ ማለት እኮ ነው። ስለዚህ ለሰው ለምን ትጨነቅ? ለምን ወድቀሽ ትታያለሽ? ለምን ትሸነፊያለሽ? ለምን ትሰበሪያለሽ? እህቴ ለምን ትሰበር? ለማን ብለሽ ነው የምትሰበር? ለማን? የሆነው እኮ እንዲሆን ግድ ስለሆነ ነው የሆነው። በአንቺ አዲስ እኮ አይደለም። አንቺ ላይ ብቻ አይደለም የተፈጠረው፣ ሁሉም ላይ ይፈጠራል፣ ይሆናል፣ ያልፋል። ሰኞ ለማክሰኞ ይለቃል፣ አዲስ ቀን ይመጣል። ጊዜ ይመጣል፣ ጊዜ ያነሳሻል፣ ጊዜ ይጥልሻል፣ ከዛ ደግሞ ለመልሶ ያነሳሻል።
ስለዚህ የጊዜ ጉዳይ ነው። ከጊዜ ጋር ነው መሄድ ያለብሽ እህቴ። ከሰው ጋር አትራመጅ። ሰው በሄደው መንገድ አትሄጂ። እሷ ዛሬ አልፎላታል ብለሽ ለምንድን ነው ውስጥሽ የሚቃጠለው? ለምን ይናደድ? ይለፍላት፣ ያርግላት፣ መጨረሻውን ያሳምርላት። አንቺ ራስሽን ህይወት ኑሪ። ለምን እሷ የደረሰችበት ቦታ አልደረስኩም ብለሽ ደግሞ አትናደጂ። ለመድረስ ግን ተነሽ። ለምን ትናደጃለሽ? ለምን ትናደጃለሽ? ኃይል እግዚአብሔር ነው አይደል? ጥበብም እግዚአብሔር ነው፣ ማዳንም እግዚአብሔር ነው። ስለዚህ እግዚአብሔር የሆነውን ነገር ከእግዚአብሔር ተቀብለሽ ኑሪ። ህይወት ይቀጥላል። መተንፈስሽ አይቀር። ማን ይከለክልሻል መተንፈስ? መኖር እኮ የሰጥሽ አምላክ ነው፣ ሰው አይደለም። ሰው ፈቅዶ ነው እንዲያኖርሽ አይደለም። እኔ አንዳንድ ሰዎች አንቺ የምታኖሪያቸውን ያህል አድርገው ነው አይደለም። በቃ አንቺ እነሱ በቃ አንቺ ህይወት ላይ በቃ የሆነ በቃ አንቺ እነሱ ከሌሉ የማትኖር ያድርገው ስለውብሻል አይደለ? ኖ ሰርዡ። ማንንም ማኖር ስልጣን የለው። ማንም እናት እኮ ልጇን እኮ እንዳይረበው እና ከአይን እይታው እንዳይወድቅ ምናምን ነው እንጂ የምትጠብቀው ከሞት እኮ አታድነው። ከሞት አታድነው። ለምን? ባለቤት አላ ደምና ውሃ ቀላቅሎ የፈጠረ አምላክ አይኑን እንዳይወጋ ከአልጋ ላይ ወድቆ እንዳይሞት ይጠብቀዋል። የሚጠብቀኝ አይተኛም ብለሽ ተነሽ። አሁን በዙሪያሽ ተብትበው አስተብትበው ነግረው አስነግረው ተቆልለው ያሉትን ሰዎች ትተሽለፊ። ብዙዎቻችሁ በብዙ ነገር ታስራችኋል። ብዙዎቻችሁ እያለቀሳችሁ፣ ብዙዎቻችሁ እያነባችሁ ነው። ለማን ነው የምታነቢው? ለማን? እናልቀስ ብንል እኮ ብዙ የሚያስለቅሰን ጉዳዮች አሉ። እንከፋ የሆነ ነገር እንሆን ከተባለ እኮ ብዙ ነገሮች አሉ፣ ብዙ አሉ። ለምን እሱ ጋር ፎከስ ታደርጋላችሁ? ዞር በሉ። ደግሞ ሌላ እኮ መንገድ አለ፣ ሌላ ህይወት አለ እኮ። እናንተ ምናልባት መኖር በሰዓቱ ልትኖሩ የፈለጋችሁት ኑሮ ለምን አልኖርኩም ነው አይደለ? ለምንድን ነው እንደዚህ መሆነው? ለምንድን የተደጋገመ ስራ ምሰራው ነው አይደለም? ያናድሽ ኖ በይ፣ ችግር የለውም፣ እግዚአብሔር ያወጣሻል። አንቺ ከትናንትና ከነበረሽ የልምድ ልውውጥ እሱን ተይና ደግሞ ከክርስቶስ ጋር አግሪመንት ፈጠሪ። ከሱ ጋር ውል ተዋዋይ። አንብቡ፣ ጸልዩ፣ ተንበርከኩ። ውስጣችሁን ገመናችሁንና ችግራችሁን ለክርስቶስ ንገሩት። በሰው ዘንድ ግን ወድቀሽ እንዳትታይ፣ በጓደኛሽ ፊት እንዳታለቅሽ። እህቴ ለማን ብለሽ ነው የምታለቅሽ? ወንድሜስ ለማን ብለሽ ነው የምታለቅስ? አሁን የሆነ ያለው ነገር እኮ ለአንተ እኮ ወደ ሆነ መንገድ እየሄድክ ነው፣ ወደ ጥሩ ነገር እየሄድክ እየተፈተንክ እኮ ነው። ወርቅ የሆነው እኮ በሳት ተፈትኖ ነው። ጭቃ ውስጥ እኮ ነው የተገኘው። ያ አሁን የምናከብረው እንዲህ መከራ የምናይለት ወርቅ እኮ ትናንትና እኮ ጭቃ ውስጥ አፈር ውስጥ ነው የተገኘው። እንደገና ደግሞ ከዛ አልበቃ ብሎ ደግሞ እሳት ውስጥ ተወሮሮ ተከቶ እኮ ነው ቀልጦ ነው ወርቅነቱን የታወቀው። ስለዚህ የሚመጣውን መከራ መቀበል ነው። ደስታውን ተቀብላችሁ ዓለም አልበቃን ብላችሁ እንደምትፈነጥዙት ሁሉ መከራም ሲመጣ ደግሞ እኩል መቀበል ነው። ተመስገን ነው። ምክንያቱም እጄን አላሳጣኝም፣ መኖርን አላሳጣኝም፣ ጤናን አላሳጣኝም። ያሳጣኝ አንድ ነገር ነው። እሱን ደግሞ መልሰት እንደምትሰጠኝ አምናለሁ ብላችሁ መኖር እየቻላችሁ ለምንድን ነው ስለሰው ብትጨነቁት? እከሌ ምን አለ፣ እከሌ ምን ሊሌ ነው፣ እከሌ እንደዚህ ሊሌ ነው። ሰው እኮ ነው። ያ ሰው ሽንት ቤት ይሄዳል፣ እንደናንተ ይራባል፣ እንደናንተ ይኖራል። ሳክስ እኮ ነው። ሳክስ እናንተ እኮ ነው የምትበልጡት። ይሄ ሁላችሁ የጊዜ ጉዳይ እኮ ነው። የፊትና የኋላ ጉዳይ ነው እንጂ ሁሉም ሰው እናንተ ንጣ ያልፋል። ትናንት ላይ የነበረው ሰው ታች አይተነዋል፣ ታች የነበረው ሰው ደግሞ ላይ ሆኖ አይተነዋል። ስለዚህ አዲስ ነገር የለም ማለት ነው። እንዲና እንዲህ መሆን ምንም ይሄ የጊዜ ጉዳይ ነው። የመዛባት ጉዳይ አለመዛባት ጉዳይ ነው እንጂ ምንም ተመስገን ብላችሁ ለፉ። አሁን ያላችሁበት ቦታ በጣም የከፋችሁ ከሆነ ከእናንተ የባሰ ነገር እንዳለ ማወቅ አለባችሁ። እናንተ ጠዋት ተነስታችሁ ስራ ከበደ ብላችሁ ይህ ሁሉ ስራ እንዴት ነው የምሰራው ብላችሁ ስታለቃቅሱና ስታማርሩ፣ አንድ ሰው ደግሞ ጠዋት ተነስቶ ደግሞ ኩላሊቱን ለማሳጠብ ገንዘብ እንኳን አጥቶ ሆስፒታል በር ላይ ወደቃል። ስለዚህ ተመስገን ማለት ነው ያለብሽ። ያኛውም ሰው እኮ ተመስገን ብሎ ነው። ቤት ለምን አልሰራውም ብለሽ በጣም ትከፍያለሽ፣ ትጨናነቂያለሽ። ቤትም እኮ አንቺ ስትኖሪ ነው ቤቱ ልትኖሪበት የምትችይው እንጂ አንቺ ከሌለሽ ቤቱ ምን ያደርጋል? ቆርቆሮ እኮ ባዶ እኮ። ቤት ሳይሆን
አቅም እንዳለሽ ውስጥሽ ሁሌ ልንገር ለራስሽ አቅም አለ። አንድ ቀን የወጣለት ማንንም ይተርፋለሁ እንኳን ለራሴ ብለሽ ማሰብ አለብሽ። ለምንድን ነው ትናንትና ያለፍሽበትን መንገድ እያስታወስሽ የምታነቢው? ለምንድን ነው በትዝታ ዘፈን የምታጉረመረው? ለምን ብለሽ እንዴ? የሚያኖር እኮ አምላክ ነው። ምንም የሚያስፈራ ነገር የለም። አዲስ ነገር የለም። እውነቴን ነው የምነግራችሁ። አዲስ ነገር የለም። እኛ ነን አዲስ ግራ የገባን የጨነቀን ያቀፍነው ይዘነውን ወይ አይገላገላል። ምንድን ነው በቃ አይሆንም። በቃ ለሚወራው ምንም ነገር ምናምን አትጨነቁ። በቃ ይሄ ሆነ ይሆናል፣ ያልሆነው ደግሞ አይሆንም። በቃ ከሆነ ይሆናል፣ ካልሆነ ምን ይሆናል? ምን ይሆናል? ንገሩኝ እስኪ። አሁን ተነስተሽ ዛሬ ተነስተሽ ኢትዮጵያ ገባሽ ነው። ከዛስ ቤተሰብሽ ብርሽ ሙልጭ አድርጎ በልቶት ይሁን። ከዛስ ቤተሰቦችሽ ብሩን ስለበሉት አንቺ አብደሽ ራስሽን ለማጥፋት መሞከር ያንን ብር መመለስ ይቻላል? አይቻልም። እና ምንድነው መፍትሄው? መፍትሄው ወደ እግዚአብሔር መጮህ ኖ ማለት በቃ የሰጠኸኝ እግዚአብሔር አንተ ሰጠኸኛል፣ አልሆነም ይሄ ነገር እኔ ሊያጠፋኝ ስለቻለ ቤተሰብ በልቶታል። ስለዚህ አንተ ደግሞ ያዘጋጀልኝ ነገር ሲኖር እኔ ካንተ ራስ አልወርድም ማለት ነው። ከክርስቶስ ጋር መጣበቅ ነው። ካልባረከኝ አለቅህ ማለት እኮ ነው። ቀላል እኮ ነው እንዴ! እንዴት ነው እምነት ማለት እኮ የመኖራችሁ ሚስጥር ማለት እኮ እንዴ! መጽሐፍ ቅዱስ ላይ እኮ ራሔል ስለ ልጆቿ አለቀሰች፣ እንባዋም በጸባዖት ተሰማ ተብሎ ተጽፎ አይታችኋል። ራሔል እኮ ማለት እናንተ ናችሁ። እንዴት ነው ለቅሷችሁና ሐዘናችሁ ማይሰማ? ማን ነው የከለከላችሁ? ሰው ማን ነው እንዳይሰማ ያደረገው? ሰው አይችልም። ትናንት ባህር ከፍሎ ያሻገረ አምላክ እናንተ ከወደጅ ቦታ ላይ ማሻገር ይችላል። አንተ ትችላለህ። እኔ ነኝ የቸኮልኩብህ በሉት። እኔ ነኝ ማጉረመርብህ፣ እኔ ነኝ ማማረር እንጂ አንተማ ስለቻልክ ይሄው ንጹህ አየር እየተነፈስኩኝ እድሜ ሰጥተኸኝ። እድሜ መኖር እኮ መቆየት እኮ ደግነት እኮ ነው። የሆነ ነገር ሊያሳይሽ ፈልጎ እኮ ነው ያቆየሽ እንጂ እኮ ትናንትና እኮ ልትሄጂ ትችይ ነበር። ምክንያቱም ነገር ዛሬ ከነገ ወዲያ ምንም የሚባል ነገር የለም። ዛሬ ተመስገን ተገገብ ሆኖብሻል፣ ደርሶብሻል። ሁሉም ሰው የሚያሳልፈው ነገር ነው። ሞኝ እንዳትሆኝ። ሁሉም ሰው ቢንኳኳ ከጀርባው አልሞት ባይ ተጋዳይ ሆኖ ነው ሁሉም ሰው። ሞኝ እንዳትሆኝ። እናንተ በአይናችሁ በአስተሳሰባችሁ ሰማይ ያደረሳችሁት ሰው ለምን እይታችሁን መቀነስ አለባችሁ? ይሄ ጨረራችሁን አስተካክሉ። ምንም ነገር ሊያስደነግጥሽ አይገባም። እግዚአብሔር ምስክሬ ነው። የመጣውን ነገር ከመቀበል ውጪ ሌላ ምንም የሚመጣ ነገር የለም። ምንም ነገር ሁን ያለው ይሆናል። እናንተ አቅም የላችሁ። አቅማችሁ አምላክ፣ ፓወራችሁ አምላክ። ስለዚህ እግዚአብሔርን ይዘሽ እንዴት ነው ለምን ተፈተንኩ ብለሽ ለምን ታማራለሽ? እኔ ረጅም ጊዜ የማውቃችሁ ወዳጆች፣ እኔ መጨረሻ ይሆናል የመልእክቴ ምነግራችሁ ሁኝ እንዳቱ። እናንተ ትችላላችሁ፣ ጀግኖች ናችሁ። ለምን እንዳቆያችሁ ታውቃላችሁ? እግዚአብሔር ለሆነ ምክንያት ነው ያቆያችሁ። እናቴ ትሙትን ትችላላችሁ። እናንተ ያልቻለው ነው እየቻለ መስሎ የሚፍጨረጨር እሸት ለምባይ ለንቱም አትደንግጭ። ለምን ትደነግጫለሽ? ጮት ሊያስደነግጥሽ አይገባም። ግርግር ሊያስበረግግሽ አይገባም። ሰላምሽን ለምን ይነሳል? ጆሮ ስለሰጠሽ እኮ ነው። ለምን ትያለሽ? ለምን ዓለም ሁሉ ተገልብጦ አንቺ ላይ አይመጣም? ምንም አዲስ ነገር የለም። ምንም ነፍስሽን ከስጋሽ መውሰድ የሚችል የለም። ህግ እንኳን በህግ ነው የሚቀጣሽ እንጂ የሞት ፍርድ አይፈረድብሽም ነፍስ ካላጠፋሽ በስተቀር። ለምንድነው ባልሆነ ነገር የምትጨነቂው? ለምንድነው የምትበረግጊው? ለምንድነው የምትጨናነቂው? በራስሽ ጊዜ ቋጥረሽ ሚስጥር ይዘሽ ለምን ትጨናነቂያለሽ?
ለምን ትጨናነቂያለሽ? ለምን ስለ እንደዚህ አይነት ለወረዱ ሰዎች ለምን መከራሽን ታያለሽ? በጣም የሚገርማችሁ ነገር እኔን ለመሳደብ 19 ፎሎወር ያለው ሰው እኔን ለመሳደብ አሁን ክሬት አድርጎ አሁን ተሳድቦ ወጣ። ነፍስ በቃ ረካ ተደሰትክ ማለት ነው። አብደስ ስትሉ ስለምንም ነገር አትጨነቁ። ስለምንም ነገር አዲስ ነገር አይደለም። ስለምንም አትጨነቁ። ማድረግ የምትችሉት ታደርጋላችሁ። የኔ መቆየት ያስጨነቃችሁ ሰዎች አላችሁ አይደል? የኔ እድሜ የሚያስጨንቃችሁ ሰዎች አላችሁ። የኔ መቆየት የሚያስጨንቃችሁ ሰዎች አላችሁ። የኔ እዚህ ጋር ቁጭ ብዬ ለእህቶቼ መቆሜ ምናምን የሚያስጨንቃችሁ አለ። ደግሞ የሚያስፈልጋቸው እግዚአብሔር እኮ ነው። እኔ አይደለሁም፣ ፈጣሪ ነው ያቆየኝ። እኔ እግዚአብሔር ላቆየኝ። እናንተ ለምንድን ነው አይናችሁ ደም የለበሰው? ለምን ትፈራላችሁ? ምናችሁ ይነካል? ለምን ትፈራላችሁ? ለምን ትበረከካላችሁ? ለምን ትጨናነቃላችሁ? ምንድን ነው እንደዚህ የጨነቃችሁ? ሰላም ያሳጣችሁ ነገር ምንድን ነው? አልተካፈልኳችሁ መጥቼ ምን አይደል? ለምን ሰው ነቃ ነው? ለምን እንትን አይደለም። ይሄ እኮ አሁን እዚህ ውስጥ ያለው ሰው እኔ ፈልጌው እኮ አይደለም፣ ራሳቸው ፈልገው እኮ ነው የመጡት። ሁላችሁም ይኸውላችሁ እናንተ በአንድ እግራችሁ ሳይሆን በሁለት እግራችሁ ቆሙ። ብዙ ነገር ሆኖባችኋል አይደል? ብዙ ነገር ደርሶባችኋል። እድሜያችሁ ምናምን ሄዷል። የሆነ ገንዘባችሁ ተወስዷል። የሆነ ነገር አታችኋል። የሆነ ሰው ክዷችኋል አይደለ? ለማን? ለነሱ ደስ እንዲለው ብላችሁ እንደገና እናንተ ወድቃችሁ እንታሳያቸው። ከወደቃችሁ እኮ በቃ ጥለናችኋል ብለው ቀብረዋችሁ እነሱ ኑሯቸውን ይኖራሉ። እናንተ ግን ከተነሳችሁ፣ ከቆማችሁ፣ እናንተ ከፍ ካላችሁ እራሳቸው ለምነው በምድርክክ መጥተው ይሰጧቸዋል። ያጠፉባችሁ ይጸጽታሉ። በቃ አጠፋናት ብለን ነበር እኮ መጣች ተመልሳ ይቅር ትበለን ሂደን እንትን እንበላት ይላል። ምንም እናንተ ግን ከወደቃችሁስ በቃ አትጠይቀንም አትመጣም ብለው እነሱ ኑሯቸውን ይኖራሉ። አንቺ ከችግርሽ ጋር እያልሽ ትወሰወሻችሁ። ምን ይጠቅም? ምንም አራግፈሽ አባራሽን ተነሽ ትንሽ እናቴ ትሙትን። አንቺ እምነትሽ ይዞሽ አንቺ ቤተሰቦችሽ ባህል ይዞሽ ነው እንጂ አንቺ እኮ እንደማንም ሆነሽ እኮ የሆነ ነገር ማድረግ የምትችይ አቅም ያለሽ ሰዎች። የሚገርማችሁ ነገር እንዲህ እናንተ ትችላላችሁ። ድንግል ማርያም እኔ ዛሬ የሆነች ልጅ አይቼ ነው እንደዚህ የተኮራረሁት። በጣም የሚገርማችሁ ነገር እዚህ ሀገር ማለት ነው አሁን እዚህ ሀገር ክፉን መጥፎ ነው አይደል የምንሰማው? ከሱ እጥፍ የበለጠ ደግሞ ሰው ቁም ነገረኛ የሆነ ሰው እንዳለ ታውቃላችሁ። ትዳር ልጆቻቸውን በስነ ስርዓቱ ማኔጅ የሚያደርጉ ጥሩ ህይወት የሚያኖሩ ከባሎቻቸው ጋር ተከባብረው የሚኖሩ ግን የሚዲያ ሰዎች አይደሉም። ምክንያቱም ሚዲያ ላይ የሚመጣ ሰው የሆነ ነገር የጎደለው የሆነ ነገር ፈልጎ የመጣ ነው እንጂ ይኸውላችሁ እነዛ ሰዎች እኮ እግዚአብሔር ያሟላላቸው እምነታቸው ላይ ጥሩ ሆኑ ኢንቨስት አድርገው ኑሯቸውን በስነስርዓት አስተካክለው ልጆቻቸው እንዴት እንደሚያምሩ አማርኛው እንኳን እነሱ እንኳን ያልተማሩት ልጆቻቸው አማርኛ አይችሉም፣ እንግሊዝኛ ነው የሚችሉት። በእምነታቸው ጠንክረው ሙስሊምም፣ ፕሮቴስታንቶችም፣ ጴንጤዎች በቃ አይገርምም? ይችላሉ። እንዴት እንደሚያምሩ ወዛቸው፣ ግርማ ሞገሳቸው፣ የሚነዱት መኪና፣ የሚኖሩት ህይወት እንደናንተ እኮ ነው ግን የመጡት ይቺ እንችላለን ብለው ስለሞከሩ ሆኖላቸዋል። ምክንያቱም መሆን የሚሆነው ነገር ይሆናል። ግድ እኮ ነው። የሆነ ነገር ሊሆን ከተፈለገ ይሆናል። እኛ እኮ የምንጣደፈው እንጂ ቀኑን ጠብቆ እኮ ይሆናል። ምንም ነገር እንዳትጨንቁ። ይሆናል ብለሽ ካመንሽ ይሆናል። እግዚአብሔርን ይሆናል። አንቺ እኮ አላልፈውም ያልሽው እኔ ዛሬ ሳምንትን አልደርስም ብለሽ እኮ ያ ቀን የተረገመውን እንዳልሰማው እንዳለ ያልሽው ቀን እኮ አልፎ ዛሬ እኮ አለሽ። አይገርም? በእግዚአብሔር ታምር ያ እንኳን የፈራሽው እንቅልፍ ያጣሽበት ቀን እኮ አልፎ ዛሬ ላይ እኮ አለሽ። ተመርጠሽ እግዚአብሔር ቆይ ችግር የለውም አንቺ ያ የፈራሽው አንቺ ነሽ፣ እኔ ግን ከዛ አሳልፍሻለሁ ብሎ አይገርም?
ያ የፈራሹ ቀን እንኳን አልፎ ዛሬ ላይ እኮ ተገደሽ። ምን አስፈራሽ? ሰኞ ለማክሰኞ የመልቀቁ ግድ ስለሆነ ምንም እንዳትፈሩ። ምንም አዲስ ነገር የለም። ያው ነው ዛሬ ነቃሊ መሽ ምንም አዲስ ነገር አላንተ ግን አዲስ ናችሁ ሁሌ ማለዳ ማለት ወደ እግዚአብሔር በቀረባችሁ ቁጥር አብዝታችሁ በጠነከራችሁ ቁጥር ጠንካራ በሆናችሁ ቁጥር ችግራችሁ ላይ ፎከስ ማድረጋችሁ በተዋችሁ ቁጥር ኃይል እየመጣ ወደ እናንተ ይመጣል። ፓወር እየመጣ ይመጣል። እየተነሳችሁ ትሄዳል። አሁን በቃ የምትፈልጊው ቦታ ላይ ትደርሻለሽ። ግን ጠዋትም ተነስተሽ ያ የበላሽን ሰውዬ የምታስታውሽ፣ የካደሽን ባልሽ የምታስታውሽ፣ የሆነብሽን ነገር የምታስታውሽ ከሆነ በጭራሽ አትደርሽም። አንቺ አሁን እኮ አይንሽን ከሰው ላይ እኮ አልነቅል ብለሽ ያ ሰው ምን ይለኛል፣ ምን ሊለኝ ነው፣ ምን ፈልጎ ነው እያላችሁ ስለምትጨነቁ ነው እንጂ ምንም ሰው አንቺም ሰው ነሽ፣ እሱም ሰው ነው። እሱ ስለወራ ስለለፈለፈ ምን ትሆኛለሽ? ምን